ዝናብ መጣ ደግሞ ፋሚሊ ዛሬ ዝናብ ልታስደበድበኝ ነው። ለማንኛውም ግን ደግሞ ይበርዳል። ራስተንጆስ እንሰራለን። አይዞክ አንቺ ከፈቀድሽልኝ ልጄን ይዤ ቤትሽ መጥቼ ብንጫወት ደስ ይለኛል። ልጅ በጣም ደስ ይለኛል። ችግር የለም። አሰን ምንድነው ፍቅረኛሽ እንዴ ወይስ ኖርማል ፍሬንድ ናችሁ? ሲጀመር ሙስሊም ፍቅረኛ የለውም። ግን አንድ ጥያቄ ያለኝ ነገር እንደሌሎቹ ወንዶች ነህ ማለት አልችልም። አንተ የተከበርክ ባለትዳር ልጅ ያለ ሰው ነህ። ስለዚህ እኔ ጭንቅላቴ ላይ ያሰብኩት ነገር አታስብ ብዬ አስባለሁ። ማለት የሰው ልጅ በነገራችን ላይ በደንብ እየተቃረበ ሲሄድ እየተግባባ ሲሄድ በሀሳብም ደረጃ ብዙ ነገር ሹር እየሆነ ይሄዳል። ስራው ግን በነገራችን ላይ ወደ ክፍለ ሀገርም ሊያስወጣን ይችላል። ስለዚህ ለዛ ነገር በደንብ ዝግጁ መሆን አለብሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? እኛ አለን አልহামዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። የኛ ምርጥ የምትወደዱ ፋሚሊዎች ክበሩልኝ ሁላችሁም። እንግዲህ ያው ፋሚሊ ዛሬ ከቤት ወጣ ብዬ መጥቻለሁ። ሰሞኑን ቤት ውስጥ ነበር የነበርኩትኝ፣ ከቤት አልወጣሁም ምናምን ድብርትም አለ ምናምን። ዛሬ ደግሞ ያው እንግዲህ እንደዚህ አምሮብኝ ፏ ብዬ እናንተ ጋር መጥቻለሁኝ እና ምንድነው ፋሚሊ አንድ አዲስ ነገር አለ በኔ ህይወት ውስጥ በኔ ላይፍ ውስጥ የተከሰተ አንድ ነገር አለ። ምንድነው እሱም ያው ፎዙ ባለቤቴ ናት፣ ሚስቴ ናት፣ የልጄ እናት ናት። ይሄን ታውቃላችሁ። እና ያው ብዙ ስራዎችን ደግሞ አብረን ነው የምንሰራው ከፎዙ ጋር ማለት ነው። ስራዎችን እንሰራለን እና ፎዙ ደግሞ ያው ለህይወቴ እንደጠበቅኳት ማለት ለስራዎቼ ለማድረጋቸው እያንዳንዱ ነገሮች ብቁ ናት ብዬ አላገኘኋትም። እና ስለዚህ እኔ ደግሞ መለወጥ እፈልጋለሁ። ሚስቴን ማስተዳደር እሷ ፏ ብላ እንድትኖር እፈልጋለሁ። ልጄም ደግሞ የአባት ፍቅር አግኝታ ጥሩ ቆንጆ የሆነ ህይወት እንድታገኝ እፈልጋለሁ ፋሚሊ። እና ያ እንዲሆን ደግሞ እኔ ከፎዙ ጋር ያው ይሄን ስራ የምሰራውን ስራ ማቆም አለብኝ ብዬ አስቤያለሁ በራሴ። እና እንዳጋጣሚ ሆኖ ደግሞ እነዚህ አይነት ሀሳቦችን እያሰብኩኝ አንድ ደግሞ በጣም የስራ ሰው ስራ አክባሪ የሆነ ሰው አግኝቻለሁ። እና እንዳጋጣሚ ሆኖ ደግሞ ላይቭ ላይ ምናምን በጣም አውቃታለሁኝ። ያው ከፎዙ ጋርም እንደዚህ ላይቭ ላይ ሲገቡ ምናምን አያቸዋለሁኝ። እና ፋሚሊ ያው እንደነገርኳችሁ በጣም አሪፍ ሰው ስራ አክባሪ የሆነች ልጅ አግኝቻለሁኝ። እና ከሷ ጋር ደግሞ በጣም ቆንጆ ስራ ነው ልንሰራ ያሰብኩትኝ። በደንብ ታሰራኛለች ብዬ አስባለሁ። ያው አሪፍ ልጅ አግኝቻለሁኝ እንደነገርኳችሁ። እንዳጋጣሚ ሆኖ ቅድም እንደነገርኳችሁ ከፎዙ ጋር ነው ላይቭ ላይ ምናምን ስትጮት ጌም ምናምን ስትጮት አገኛታለሁ። እና አንድ እኔ የራሴ ያሰብኩት ስራ አለ። ለዛ ስራ ትመጥናለች ብዬ ስላሰብኩኝ ከሷ ጋር መስራት ጀምራለሁ ካሁን በኋላ ማለት ነው። ፎዙ ደግሞ ያው እኔ አብረን ያው ባለትዳር ባልና ሚስት ስትሆኑ ብዙ ጊዜ ለስራ ሹር ላትሆን ትችላለች። እሷ እንደጠበቅኳትም አላገኘኋትም። ስለዚህ ይሄ ነገር ከሚያናንቀን በስራ ጉዳይ ከምንጣላ እንግዲህ ያልኳችሁ ልጅ አለች። ስትመጣ ማስተዋወቃችሁ ይሆናል። ዛሬ በቤቴ ቀጥሬያታለሁኝ። ከሷ ጋር አሪፍ ቆይታ ማሳለፋለሁኝ። ስለ ስራውም አንዳንድ ነገር ላወራት ነው የቀጠርኳትኝ። እና ከሷ ጋር ብዙ ፊውቸር አስቤያለሁ። በጣም ብዙ ነገሮችን አስቤያለሁ። ጥሩ ነገሮችንም ይዤ እመጣለሁ ማለት ነው። እና በዛ ላይ ደግሞ ያው ባለትዳር ስትሆኑ ታውቁታላችሁ፣ የሚስት የልጅ ሁሉ ጣጣ እናንተ ነው የሚመለከታችሁ። አባወራ ነው የሚባለው። አባወራ ስትሆኑ ባል ስትሆኑ ስራው ብሩ ምኑ እንዳለ እናንተ ነው የሚመለከታችሁ። ያው ፎዙም ሴቶችም ያው አትሰሩም ማለት ሳይሆን ብዙ ጊዜ እንዲህ ባልና ሚስት ስትሆኑ ባልየው ነው ብዙ ነገር የሚጠበቅበት። እኔ ከፎዙ የውጭ ልጠይቃት አልችልም። እንደዚህ አድርጌ እኔ ነኝ የምሰጣት እንጂ ማለት ነው። ስለዚህ እኔ በትዳሬ ላይ የመወሰን መብት አለኝ ማለት ነው። ስለዚህ ስራዎችን ከተለያዩ ሰዎች ጋር እየሰራው ልጅቷን መጥቻ አስተዋውቃችኋለሁ። አሪፍ ልጅ ናት። በደንብ አስተዋውቃለሁ። በጣም ነው የተመቸችኝ። ልጅቷ ስትመጣ በደንብ ማስተዋውቃችሁ ይሆናል። እና ደግሞ በነገራችን ላይ ማለት ነው ፋሚሊ ያው ከሷ ጋር አንድ የሚሰራ ልጅ አለ። ዩቲዩብ ምናምን ይሰራል ከሷ ጋር። እና ከሷ እዚህ ስትመጣ
ምናልባት እሱ ሊደብረው ይችላል። ከፈለገም ስራውን ላሰራው ይችላል፣ ችግር የለውም። እኔ አሁን ከሷ ጋር ለሰራ ያሰብኩት ስራ ዩቲዩብ ስላልሆነ በጣም ትላልቅ ፕሮጀክቶች ስላሉኝ እሷ ትመጥናለች ለዚህ ፕሮጀክት ብዬ ስላሰብኩኝ እንድትመጣ ያደረኩትኝ። ጥሩ ቆንጆ ስራ የምትሰራ ልጅ ናት። ልጁም ካስፈለገ መጥቶ ከኛ ጋር ተቀላቅሎ ስራዎችን መስራት ይችላል። በነገራችን ላይ ይሄን ነገር የምናገረው ያው ሊደብረው ስለሚችል እንዳይደብረው ብዬ ነው። ከደብረውም ደብረው እኔ ችግር የለብኝም። እሷ ብቻ ተቀብላኝ ስራውን አብራኝ ብትሰራና ትልቅ ደረጃ አብረን ብንደርስ ከልጅቷ ጋር ደስ ይለኛል። ትመጣለች፣ አስተዋውቃቸዋለሁ። ጥሩ ጊዜ ከሷ ጋር ማሳልፋለሁ እዚህ። ብቻ እንደሚመቻችሁ እንደምትወዷት ይሄንንም ነገር እንደምትቀበሉት እርግጠኛ ነኝ። ተደወለ? እሺ አምጪ። ሄሎ ደረሽ? አትታይኝም። ትንሽ ታጠፍ በይና ወደ ላይ ነው የቆምኩትኛ። አየሁሽ ያው ነይ እና ፋሚሊ ያው እንደነገርኳችሁ እየመጣች ነው። ሰርፕራይዝ ነው ያው እንግዲህ ፋሚሊ እንግዲህ ያው መታለች። ሰርፕራይዙ ይሆንና እንዴት ነው? ሰላም ነው? እንዴት ነሽ? ሁሉ ሰላም አለን። ምንድን ነው አረፈድሽ? መንገድ ስንት ሰዓት ነው የጠበቅሽ? በጣም ሩቅ ነው ነው እንዴ? ያው አልጠየቅኩሽም። ሰፈርሽም ያው ቅርብ ስለመሰለኝ በጊዜ ነው የመጣሁት። ሩቅ ነው በጣም ይርቃልና መንገድ ይዘጋጋል ወደ መንገናኛ። ያው ለስራም ስለጓጓው ስራ ለመስራትም ስለጓጓው ስለተጠበቅኩ ይቅርታ። ችግር የለውም። ሴሊ ሲጀምር እንደዚህ ናት፣ ታረፍዳለች። ስንት ሰዓት እንደጠበቅኩሽ? ረጅም ሰዓት። አፍበደ ችግር የለውም። እና እንዴት ነሽ? ሰላም ነው አይደለም? በአካል አለቅም አሁን ዛሬ በአካል አታውቂኝም። ለውዬ ስጠራሽ እሺ ስላልሽኝ አመሰግናለሁ። እና ያው እንግዲህ ከፋሚሊ ጋር ነው ባይዘው የጠበቅኩሽ ማለት ነው። ካሜራውን ሳይኩ ጠይቃለሁ ብዬ ነበር። ሊና የለችም እንዴ? ሊኖን ፋሚሊ ሰላም ትያቸዋለሽ? እሺ እንዴት ናችሁ? የኛ ልበል እኔ ለምንሆነብኛል። የኛ ቤተሰቦች ያው የእናሱ ማለት የኛ ናችሁ። ካሜራ ማይዙን አይቼ ነው። ዳና ናችሁ? እንዴት ናችሁ? እኔ ዳና ነኝ አልሐምዱሊላህ። ዲኑ በነገራችን ላይ ያልነገርኩሽ ነገር አለ። ዲኑ ዛሬ እንድትመጣ አልፈለኩም። ምክንያቱም ያለች መስሎኝ ነበር ስመጣ። እሷ የማያካት ነገር ስለሆነ ነው። ይሄ ለምን የስራ ጉዳይ ስለሆነ ማለት ችግር ምናምን የለም፣ የስራ ጉዳይ ነው። ያው ስራ ካንቺ ጋር ልሰራ ስላሰብኩኝ ለዛ ነው እሷ እንዳትመጣ ያልፈለኩትኝ። ችግር አለ? እኔና አንተ ብቻ ስራውን እነግርሻለሁ፣ ግን ከስራው በፊት ደግሞ እኔና አንቺ የሆነ በቃ ብናወራ ምናምን ደስ ይለኛል። ስራው ይደርሳል፣ ጊዜ ብናሳልፍ አብረን ምናምን ደስ ይለኛል። ቀድመን ከዛ በኋላ ቀስ እያለ ስለ ስራው እናወራለን። ጊዜ ስለ ስራ የምናወራበት ጊዜ ችግር የለውም። ግን ገና እንደመጣሽ ስለ ስራ ምናምን ጠየቅሽኝ፣ አቻኩልሽኝ ብዬ ነው። በምን ጉዳይ እንገናኛለን ብዬ ነው። እንዳልኩም ከዲኑ ጋር ነው ትንሽ የምንግባባው። ግን ፈልግሻለሁ ምናምን ስትለኝ ያው ስራ ነው ብዬ አስቤ ነው የጠየኩት። ግን አንቺን አሁን እዚህ ጋር ልጠራሽ ያነሳሳኝ ነገር ምንድነው? ሳይሽ ምናምን ከሊኑ ጋር ከሚስቴ ጋር ትጫወቻለሽ ጌም ምናምን፣ እዛ ላይ ሳይሽ ምናምን ፐርፌክት ነሽ። በጣም ነው ደስ የምትሉኝ። ያው ፎዙ ደግሞ እንደምታውቂው ባለቤቴ ናት፣ ሚስቴ ናት እና ከሷ ጋር በጣም ብዙ ስራዎችን እንሰራለን። ስራ ምናምን እንሰራለን፣ ዩቲዩብ ላይ የተለያዩ ስራዎችን እንሰራለን እና ባልና ሚስት ስትሆኝ ብዙ ጊዜ ደግሞ እንትን ማለት ለስራ ምናምን ዝግጁ አትሆኝም። ብዙ ነገር ያጨቃጭቅሻል፣ ያጣላሻል ምናምን ማለት ነው። እና እኔ ደግሞ አንቺን እዛ ላይቭ ላይ ምናምን ሳይሽ በጣም ፐርፌክት ነሽ፣ ተጫዋች ነሽ፣ በጣም ለስራ ትጋብዣለሽ፣ ስራዎችን ለመስራት ምናምን አሪፍ ነሽ
እና ያ ነገር ደግሞ እኔን ሳበኝ አንቺን ሳይሽ ማለት ነው። እና ለሰራ ማለት ነው። በጣም ትልቅ ፕሮጀክት ማለት አንድ ላይ ነው። እኔና አንቺ ብቻ ነን የምንሰራው። እኔና አንተ ብቻ ምን እንሰራው እንችላለን? እሱ ያው የምትቀበዩ ይሆናል። ጥሩ ስራ ነው ይዤልሽ የመጣሁት። በዛ ላይ ደግሞ አንቺን የሚለውጥሽ እኔንም የሚለውጠኝ እኔ ከፎዙ ጋር ያው ባለትዳርም እንደሆንን መጠን ማስተዳደሩ የኔ ኃላፊነት አይደለም። ስለዚህ እሷ እዚህ ጋር መጣች አልመጣች ምንም ይሄን ሁሉ ነገር ማለት እኔ እናንተ አብረን እንደምንሰራ ከሷ ጋር ተነጋግራችሁ ነው የጨረሳችሁ? አይ እሷ ታውቃለች፣ ነግሬያት ነው ሁሉንም ነገር አስረድቻት አሳምኛት ብዙ ነገር አውርተን የወሰነው ውሳኔ ነው ይሄ ማለት ነው። ስለዚህ ይህንን ነገር ስመርጥ ይህንን ነገር አንቺ እንድትሆኚ ይህንን ነገር ሳደርግ ከሷ ጋር ተማክሪ፣ እሷም አሪፍ ልጅ ናት፣ በደንብ ስራ ትንቀሳቀሳለች ስላለችኝ ነው በደንብ ስራውን እንድንሰራ። በነገራችን ላይ ችግር የለም ነው ችግር የለውም፣ ኖርማል ነው። እሷን አስፈቅጃታለሁ፣ ሁሉንም ነገር አምናበታለች ምናምን። እንደውም እሷ እኮ ናት በደንብ እቺ ልጅ እንዴት ናት ስራ ላይ ምናምን ለስራ ምናምን ስላት ማሂ እንደውም በደንብ ታሰራለች፣ ለአሰብከው ለአይዲያው ምናምን በጣም ምርጥ ነው ምናምን ለፕሮጀክት ትሆናለች ምናምን ስትለኝ እንደውም አንቺ ካልሽማ ሚስቴ የመረጠችልኝ ነገር አሪፍ ነው ብዬ አስቤ ነው አንቺን እንትን ያልኩሽ። አንዳንዴ ሚስቶች አይሳሳቱም ወይ አብራችሁ ሰናችሁበት ነገር ችግር የለውም። እኔ ስራ እስከሆነ ድረስ ምንም ነገር ችግር የለብኝም። አሰን ምንድነው ፍቅረኛሽ እንዴ ወይስ ኖርማል ፍሬንድ ናችሁ? ይሄ መጠየቅ ስላለብኝ ነው የምጠይቅሽ። የረጅም ዓመት ጓደኛዬ ነው ማለት በጣም እንቀራረባለን፣ ግን እንደዚህ ፍቅር የሚባል ነገር ውስጥ እንደዚህ አስበንም አናውቅም። በጣም የምወደው ጓደኛዬ ነው። ጓደኛሞች ነን። ሲጀመር ሙስሊም ፍቅረኛ የለውም። ከኒካ በፊት የምን ፍቅረኛ ምናምን እንደዚህ የሚባል ነገር አናውቅም አይደል? እሱን ታውቃለህ? ይሄ ነገር በጣም አሪፍ ጥያቄ የሆነብኝ ነገር እንዴት ሊና ይሄንን ነገር እንዴት ፈቀደች ማለት እንዴት እንደጠየቁት ታውቃለህ? እኛ ሴቶች ብዙ ጊዜ እንጠራጠራለን። ምንም ጓደኛሞች ልንሆን እንችላለን፣ ግን የሆነ ነገር የምንጠራጠረው ነገር አለና እኔን ሳታወራኝ አብረን ሳንመካከርበት እንዴት ካንተ ጋር ጨርሳችሁ ወደ እኔ ላክች? አይ ነገር ሳማክራት ፎዙ በነገራችን ላይ በጣም መናገር የምፈልገው ነገር አለ እዚህ ጋር ፋሚሊ። ፎዚዬ በጣም ነው የምታምነው በእንደዚህ አይነት ነገር ሄጄ ነገራቶችን እንደዚህ ከሴት ጋር መገናኘቴ ነው ምናምን ምጠላ አይነት ሰው አይደለችም። ይሄ መተማመናችን ያሳያል። ግን ያው በእርግጥ ሴት ልጅ ግን እንደዛ ብታምንህ የሆነ ነገር ትጠራጠራለች። ሰው ነንና የሆነ ነገር ያሳስተናል በሚለው ይሄ እኔና አንቺን የሚበጠብጠን ነገር አይደለም። እሷ በደንብ እንደነገርኩሽ መጠየቅሽ ጥሩ ነው፣ ግን ይሄን ያህል እኔና እሷን የሚያለያየን ወይ የሚያጣላን ነገር አይደለም። በእኔው ንብሽ ለማለት ማለት አይጠበቅብኝም። ስራ ነው ብላኛል፣ አውርታችሁ አታውቃለች እና ምንድን እናደርግ ነው በጣም ብዙ ግን በጣም ማለት ነው ስለ ስራው አሁን ማውራት አልፈለግም። የበለጠ እኔና አንቺ እያወራን እየተገናኘን ደግሞ የበለጠ ስንሄድ ስራው ደግሞ ግልጽ እየሆነልሽ ይሄዳል በደንብ ማለት ነው። ለምን ጊዜ የሚፈልግ ነገር ነው፣ መገናኘት የሚፈልግ ነገር ነው፣ ማውራት አለብን ነው ጊዜ የሚፈልግ ነገር ነው። በጣም ብዙ ፕሮሰስ ያለው ነገር ነው። እኔና አንቺ እየተገናኘን ምን ሀሰን ምን ቢመጣም ችግር የለውም መቶ ቢሰራም ባይሰራም ይሄን ያህል ይናደዳል። እኔና አንቺ በምሰራው ነገር እኔና እሱ እያንዳንዱ ነገር ላይ አብረን ነንና እሱን ሳላስተዋውቀው ምንም ነገር አድርጌ አላውቅም። ፍቅረኛሽ እኮ አይደለም ባይሆንም ግን ጓደኛዬ ነው። እያንዳንዱ ከስር ጀምሮ አብረን ነው የመጣ ነው። እኔ ማድረገውን ነገሮችን ያውቃል። ለምሳሌ አሁን እኔ ጠይቄያለሁ ሊና ይሄን ሁሉ ነገር ታውቃለች ወይስ ስልክ ሚስት ስለሆነች ግዴታ ማወቅ ስላለባት ነው። ኦኬ ሚስት ኖርማል ጓደኛዬ ብትሆን እኔ ለምሰራው ስራ ይሄን ያህል እሷን ርቀት እጅ ላስፈቅዳት አልችልም። ምክንያቱም እሷ አሁን ለምሳሌ ፎዙ ሚስቴ ናት አይደለ? ሚስቴ ስለሆነች አሁን ላይ ስለኔ ሊያገባት ይችላል፣ ልጠይቀኝ ትችላለች። ነገር ግን ጓደኛ ብንሆን እኔና እሷ ይሄን ያህል እሷ መታኔ ላይ ተጽዕኖ ልታደርግብኝ አትችልም። ስለዚህ ሀሰን አንቺ ላይ መጥቶ ተጽዕኖ ሊያደርግብሽ አይገባም ብዬ አስባለሁ። እንደ ቅርበታችን መሰለኝ እኔ ለምሳሌ እያንዳንዱ ነገር እንዳልኩ ሀሰንን አሳውቄ ነው የማደርገው። እያንዳንዱ ሲለ የፕራይቬት የሆነ ላይፍ አለን፣ ግን ከዛ ውጪ እያንዳንዱ ነገር ተነጋግረን
ያ ማለት ለምሳሌ ሚዲያ ላይ ይዘን የምንመጣው ስራ ነው ያልከኝ። ግን በነገራችን ላይ ይሄን ነገር ስልሽ በጣም ህይወትሽን የሚለውጥ ነገር ነው፣ የኔንም ህይወት የሚለውጥ ነገር ነው። ያው ባለትዳር ስትሆኚ ሚስትሽ ምናምን ፐርፌክት ላትሆንልሽ ትችላለች አይደለ? ብዙ ነገር ላይ ስራ ላይ ምናምን አንቺን የመረጥኩበት ዋናው ምክንያት ያ ነው። በደንብ ስራ ስለምታሰሪ እንሰራለን። ስራ እስከሆነ ድረስ ግዴታችንን እንሰራለን። ብቻ ያልከው ነገር ልክ ነው። ለስራ እስከሆነ ድረስ ችግር የለብኝም። ግን አንድ ጥያቄ ያለኝ ነገር እንደሌሎቹ ወንዶች ነህ ማለት አልችልም። አንተ የተከበርክ ባለትዳር ልጅ ያለ ሰው ነህ። ስለዚህ እኔ ጭንቅላቴ ላይ ያሰብኩት ነገር አታስብም ብዬ አስባለሁ። ማለት ቀጥታ ባልጠይቅህም ለማለት የፈለኩት ተረድተኛል። በሌላ መንገድ አትመጣም ስራ ነው ያልከኝ አይደል? እንዴት አሁን እዚህ ጋር በጣም እኔን ራሱ አስደነገጥሽ። ለምን እንደዛ እንዳልኩ ታውቂያለሽ? ስትጠይቂ አንደኛ አንቺ የሚስቴ ጓደኛ ነሽ አይደል? የሚስቴ ጓደኛ አይደለሽ? ስለዚህ እንዴት ዋድ እንደዚህ አይነት ነገር አስቡ ይመጣል ብለሽ ታስቢያለሽ? እኔ ብዙ አላውቅም። እኔና ሌኒ ላይቭ ላይ ነው ብዙ እንትናችን ምናምን ነገርና እንደማየው በጣም ደስ የምትሉ ሰዎች ናቸው። እንደዛም እኔ እንጃ አሁን ላይ ያለ አይደል ወጣቱ ትንሽ ገንዘብ አለኝ ብሎ የሚያስበው አንድ ሚስት አልበቃ ብሎት ሁለተኛ እንደሚያስብ እኔ እንደዛ ማስብ ሰው አይደለሁም። ባይዘው በጣም ሚስቴን መወዳትና ማከብራት አይነት ሰው ነኝ። ግን ቢሆን አንቺ ጋር እዚህ ጋር ለስራ ጥሩ ስለሆንሽ እንደቀደም እንደነገርኩሽ ሚስቴ ናት ወደ አንቺ ሰፖርት ያደረገች በደንብ አይሻለሁ። ከዚህ በፊትም ላይቭ ላይ ምናምን ስትጮቱ ቅልጥፍናሽ ምናምን ደስ ይለኛል። ግን እሷ የበለጠ ደግሞ ፑሽ ስታረገኝ እንዴት እሷ ፑሽ አድርገታኝ መጥቼ እዚህ ሌላ ነገር ላስብ ይችላል። እኔም እንደዛ ሌላ ነገር አላስብም። አንደኛ እሷ ፈቅዳልኝ ከእሷ ጋር አውርታችሁ እንደሆነ ነግረኛል። እሱ እኔ አሳን ማሳወቅ ያለብኝን አሳውቃለሁ ማለት ነው አይደል? አባት ነግሪው ችግር የለም። እኔ ጋር ችግር የለም። ስለዚህ እያንዳንዱ ነገር እንዳልኩ ሳልነግረው እሺ ለማንህና ስራ ነው እና ያህል እሱ ማውቁ እኔ ነገርኩሽ እኮ ቅድም ባይዘው እሱ እዚህ መጥቶ ከኛ ጋር ስራ መስራት ይችላል። ስራው እሱንም መጋበዝ የሚችል ነገር ስለሆነ ስለዚህ ቅድሚያኛ የስራ እንትኖቹን እኔና አንቺ እየተገናኘን ምናምን ወሬዎችን እያወራን የሰው ልጅ በነገራችን ላይ በደንብ እየተቃረበ ሲሄድ እየተግባባ ሲሄድ በሀሳብም ደረጃ ብዙ ነገር ሹር እየሆነ ይሄዳል፣ እየገጠመ ይሄዳል። ስራዎችንም የበለጠ ቢልድ ለማድረግ ምክንያት ይሆናል መቃረቡ ማለት። ግን እኔና አንቺ እዚህ ጋር ለዛሬው ተገናኝተን ነገራቶችን ለማውራት አንችልም አይደለ? የበለጠ እኔና አንቺ ስንቀራረብ ነው ለዛ ነገር መፍትሄ ላይ የምንደርስ። ዝናብ መጣ ደግሞ ፋሚሊ ዛሬው ዝናብ ልታስደበድበኝ ነው። ለማንኛውም ግን ደግሞ ይበርዳል እንሰራለን፣ አይዞህ እና በቃ በደንብ ተገናኝተን አሪፍ ነገሮችን ጊዜም እናሳልፋለን፣ እናወራለን። ብዙ ስራው ግን በነገራችን ላይ ወደ ክፍለ ሀገርም ሊያስወጣን ይችላል። ስለዚህ ለዛ ነገር በደንብ ዝግጁ መሆን አለብሽ። እኔ በምጠራይ ሰዓት ቶሎ ብለሽ መሄድ አለብን። ምክንያት ምናምን ብዙ ካበዛን ነገራቶች ስለሚበላሹ ማለት ነው። ችግር የለውም። አሁን ኤናል ካወራን ገብቶኛል ለማለት የፈለግከው እንደነገርኩ የሆነ ፕሮግራም አለኝ ዳይሬክት ሊድ። ቀጣይ ደግሞ ቁጭ ብለን እናወራ። ትንሽ አትቆይ? አዎ ሻይ ቡና ምናምን ብለሽ ደስ ይለኛል። አቁሜ ብዙ አስለፈለፍኩሽ። ዝናብም እየመጣ ነው። ችግር የለውም። ወይ ነገር ምናምን እንደዋወልና ቁጭ ብለን እናወራ ይቻላል። ችግር የለውም። ስላመጣሽ ከቤተሰቦቼ ጋር ስለተዋወቅሽም በዚህ ሰዓት በጣም አመሰግናለሁ። በጣም ለስራ በጓጓሁበት ሰዓት ስራ ለመስራት በጣም እንትን ባልኩት ሰዓት ነው አንቺን ያገኘሁሽ እና ፋሚሊዎችንም ስለተዋወቅሽ እንቺ እዚህ ቤትም ስለመጣሽ በጣም አመሰግናለሁ። ብዙ ስራ ይጠብቀናል፣ ብዙ ነገር እናደርጋለን፣ ስራ እንሰራለን። እንዳልኩሽም ቶሎ ስደውልልሽ መጪ ደስ ይለኛል። በነገራችን ላይ አንቺ ከፈቀድሽልኝ ልጄን ይዤ ቤትሽ መጥቼ ብንጫወት ደስ ይለኛል። ልጄን ባስተዋውቅሽ ሰብሰብ ብለን እንደው ብናወራ። ያው ብዙ ጊዜ ስራ ስለምትሆን ሊኑን ብዙ ጊዜ ከኔ ጋር ስለምታሳልፍ አንቺን ጋር ይያት መጥቼ ብዙ ነገሮችን ብናወራ እሷንም ባስተዋውቅሽ የልጅ መንፈስም ብታዩ ደስ ይለኛል። ልጅ በጣም ደስ ይለኛል። ችግር የለም። እንሂድ አይደለ?